ዛሬ ቪዲዮ ለየት ያለና ከባድ የሆነ የማትጠብቁት አዲስ ቻሌንጅ ይዤላችሁ መጥቻለሁ። አዲስ አበባን በባዶ እግር ያለማቋረጥ ዞራታለሁ። በዚህ መሃልም ፀሐይ፣ ዝናብ፣ የመሬት መቆርቆር ተራ በተራ እየተፈራረቀብኝ እስከ መጨረሻው ቀጥላለሁ ወይስ አቋርጣለሁ የሚለውን አብረን እናያለን። ወደ ቪዲዮ ቤተሰብ እንግዲህ ደርሰናል። ይሄው ሴሚሲ አደባባይ መስቀለኛው ላይ ያለነው ማለት ነው። ከዚህ ጋር በስተቀኝ በኩል የምታዩት ነው ዘሺ ሴንተር አለ። በዚህ ደግሞ ወደ ሀያት ነው የሚያስኬድ መንገድ አለ ማለት ነው። ሶ እኛ እዚህ ጋር ተገኝተናል። ለመጨረሻ ነው እቺን ጫማ መለብሳት ለመጨረሻ። ከዛ በኋላ አውልቃታለሁ። እቺ ክሮስ ተወልቅና 12 ኪሎ ሜትር ምናምን ነው። ያው በእግር ስለሆነ ቀስ እያልኩ ባዶ እግሬን ነው። በዛ ላይ ያለውን ነገር አብረን እናያለን ማለት ነው። 2 ሰዓት ከ30 ደቂቃ ምናምን ነው የሚፈጀው። ዝናብ እየመጣ ነው። ያለውን ነገር አብረን ቻሌንጅ እናደርጋለን። ፓው ባሪፉ እናሳካዋለን ማለት ነው። ያዛው አሁን ጫማችን እናስገባለን። ፌስታልም ስለያዝን በቃ ባላ መልበስ የለም ጫማ ማሸጣጥ ነው። በባዶ እግር ጉዞ ጀመርን። እንዴት ነሽ አለሽ? ደህና ነሽ? ትመቹኛላችሁ። በባዶ እግር እንግዲህ ጉዟችን ጀምረናል። በስማ እግሬ ራሱ እንዴት እንደሚያምር ላሳያችሁ። ይሄን የመሰለ እግራን ባዶ እግር ልሄድ ነው። ይሄን የመሰለ እግር ምንም ማድረግ አይቻልም። እንሻገር ቶሎ ምንም ማድረግ አይቻልም። ሰው እንዴት እንደማይ ማለት እብድ ነው እንደ ልጅ እያሉ እኔ የምባለው እግረኛ ነኝ ወይስ ምንድነው? በባዶ እግር ከኋላ እንዳለ ሴሚሲ አደባባይ የተባበሩት ምናምን ነገር ኮሚኒቲ ሴንተር በቃ እንደኛ ናቸው። ሰው እኛ እዚህ ያራለን እንግዲህ ጀምረናል ጉዟችን። አቤት ያሰላም ካሁኑ የሆነ እግሬ ይሁን ነገር አሁን በዚህ አይነት ምን ያህል መንገድ ነው የሚሄደው ነው በለው ምን ያህል ካሁኑ መቆርቆር ጀመረ ማለት ነው። ቤተሰብ አልገባችሁም ሰው እንዴት እንደሚያይ። ይሄ ልጅ ያማል እንዴ ሳይኝ በባዶ እግር ምናምን ሲሄድ ይሄ ልጅ ያማል ምን ሆኖ ነው በባዶ እግር የሚሄደው ነው? ስለት ማማት አልፏል። እንደው የማማት ጊዜ ማቀው የፋሲካ ጾም ላይ ነው ባዶ እግር የሚሄደው ማማት። የምር ይቆረቁራል ሲያስጠላ። እናንተ የሰው አይን ግን በቃ ያስጠላቸዋል። ከኋላ ያስኩት ቦርሳ ውስጥ ያስኩት እንትን ነው ተቀያሪ ልብስ፣ ዝናብም ከመጣ ከዘነበም በሚለው ግን ፈጣሪ ይወደኛል። አይዘንብም ዝናብ ግን ዛሬ እንዲዘንብ እፈልጋለሁ። በቃ በዝናብ ከባድ ቻሌንጁ የሚያከብደው ሲዘንብ ነው። ሞር እግሬ ውሃ ሲነካው መሬቱ አንድ ላይ ቅዝቃዜ አለ ምናምን አንድ ላይ ቻሌንጅ የሚያደርገው እሱ ነው። ግን ካሁንም ቻሌንጅ እያደረገኝ ነው። በታክሲ ትንሽ መንገድ ልሂድ እንዴ ትንሽ ስፖርት የሆነ የእግር ውድድር ያለብኝ ነው ይመስል የወርግር ስላችሁ የውስጥ እግር ውድድር ያለብኝ ነው ይመስል ሰው የምን ውድድር ነው እያለ ነው የሚያዩት። ያች እንዴት እንደማየው ማለት ገና እዚህ ሄደው ከየት መሰላችኋል? ከሴሚሲ ተነሳውኝ ግማሽ መንገድ ላይ ፍየል ቤት አለ። ከፍየል ቤት በኩል ደግሞ አይ ቲንክ ወደ 72 እና ወደ ጎሮ የሚወስድ መንገድ አለ እዛ አለ። ከዛ ደግሞ ወደ ጎሮ ታጠፋለሁ። ከዛ ጎሮ እስኪደርስ ያለው ርቀት አይምሰላችሁ። እሱን ቼክ አደርጋለሁ። በኋላ ስለኔ የሚያወሩት ባዶ እግር ምናምን ይላል። አረ ወጋችን ጠጠሯ ተይ እንጂ። ጎሮ አለ። ከጎሮ በኋላ ወደ ኤርፖርቱ መታጠፊያ ድረስ ሄዳለሁ። ከታጠፍኩ በኋላ ደግሞ እንትን ነው ብራስ ደርሳለሁ። ከብራስ በኋላ ደግሞ ስካይላይት አለ። ያው በስካይላይት ነው ሄደው። ከስካይላይት በኋላ የሩዋንዳ ሰፈር አለ። ወደ አትላስ መግቢያ አለ። ወሎ ሰፈር ይሄ ጠጠር አለው። ገረጋንቲና ይቆረቁራል ማለት ነው። ይሄን የመሰለ እግር በቃ ላበላሽ ነው ቤተሰብ። ይሄን የመሰለ እግር ማለት ነው። በዚህ አጋጣሚ እንዴት አያችሁት? የሃይኪንጉ ቪዲዮ የካምፒንግ ቪዲዮ እንዴት ነው? ተመቻችሁ ወይስ አልተመቻችሁም? ቀጣይ ደግሞ የት እንሂድ? ቀጣይ ደግሞ አንድ ያበረ ቻሌንጅ አለ። ጠብቁ። ወር ቻሌንጅ ነች እና ቪዲዮ በሳምንት 2 ነው ማድረገው። በሳምንት 3 የሆነውን ቀንሼው በሳምንት 2 አድርጌው በወር 8 ቪዲዮ ማለት ነው። እንደዛ ነው ሐሳቤ። እናንተ ደግሞ ምን ታረጋላችሁ? ቪዲዮ ስለቀነስኩኝ ከዚህ በፊት የምሰራውና አሁን ላይ የምሰራው የተለያየ ስለሚሆን ቪፒኤን በደንብ እያበራችሁ እዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለጓደኞቻችሁ ለቤተሰብ እናም ሰብስክራይብ አስደርጉ። ኮሜንት አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ይሄ ላይክ ስንት የሚገባ ይመስላችኋል? ይሄ ላይክ ከ2000 በላይ ያሳልፉት። ለማንኛውም ለፈለፍክብን ሰለቸህን ካላችሁ እሺ ይቅርታ። አሁን ወደ መንገዳችን ያዘው ፎር ላይፍ ብሏል። ዝጋ ሱር ቁምጣችንን ጠበቅ እናርክ። እግር የለህም የምትሉ እግር ተመልከቱ። ይሄው ይሄን የመሰለ እግር አለ። ይሄን የመሰለ እግር
ያዘው ሰብስክራይብ ያደርጋችሁ። ደህና ናችሁ? እንዴት ናችሁ? ካሁኑ ቀላ ማለት ነው። ካሁኑ ስንት ሰዓት ነው አሁን? 10 ተኩል ሆኗል። 10 ተኩል ያ ማለት 10 ከ20 10 ሰዓት ምናምን የጀመረው አሁን 10 ተኩል ሆኗል ማለት ነው። አሁን ሰብስክራይብ ያደርጋችሁ። በስማም ሰማዩኒት ጥቁር ነው ያለው ጋይስ። ሰማዩ የሌለ ነው የጠቆረው። ምን እንደሆነ አላውቅም። በቃ በኃይለኛው ነው ዝናቡ እየመጣ ያለው። እንግዲህ ጠቁሯል ከኋላችን። ያው ምንም አማራጭ የለም፣ አልተሰጠንም። ገና ፍየል ቤት አደባባይ እየደረስን ነው። ያው ገና ፍየል ቤት እየደረስን ያለ ነው፣ መስቀለኛው ጋር ማለት ነው። እግሬ ካሁኑ የምር እየተቃጠለ ነው ውስጡ። በድሮ ጊዜ አባቶቻችን ከአንድ ሀገር ወደ አንድ ሀገር በባዶ እግር እንደሚታወቁም ደግሞ የኢትዮጵያ ጀግናው አበበ ቢቂላም ስንት ኪሎ ሜትር ያህል በባዶ እግሩ ነበር ሲሮጥ የነበረው ድል ያደረገውና በሚገርም እኛም ደግሞ በተራችን ማለት ነው ያው እስቲ የድሮ አባቶቻችን እናስታውስ በሚል በስማ ቢገርም ዝናብ ነው እየመጣ ያለው ጋይስ። በስማ ሌላ ታሪክ ማለት ይሁት ጠቁሯል። ያው ፍየል ቤት መስቀለኛ ደርሰናል። ወደዚህ ነው መሰለኝ ፍየል ቤት። ድምፁ ያስፈራል ጋይዝ ነው ብላችሁ እዲ ዋስማ እዲ ድምፁ ራሱ በከባዱ ነው ማለት ነው። በቃ ያበረ ዝናብ ነው የመጣው ዛሬ። ትንሽ የዘነበው አልዘነበም ብዙምና በቃ ከባድ ዝናብ ነው የዘነበው። ሰው በቃ መኪናው ትርምስምስ ብሏል። በቃ ትርምስምስ እያለ ነው በቃ ሁሉም። አራራራ ይሄ ይሻለኛል፣ ይሄ መንገድ ይሻለኛል፣ ከዚህ መንገድ ይሄ ይሻለኛል። እንዴ ያ ይቆረቆራል። ጠጠሮች ራሱ አሉት። እግሬ በረዶ እየሰራ ነው ገና። ያኛው ትንሽ ስለሚቆረቁር ሙቀት ነገር አለው። ይሄኛው ደግሞ ቀዝቃዛ ነው። ጎሮ በታክሲ ላጥላል ባለው መብረቅም አለና እንዴ ዛሬ ጉድ ነው በቃ ጉድ ነው። ኧረ በስመ አብ ሰው እየሮጠ ነው አባቴ። ዝናብ እየመጣ ነው። ድምፁ ራሱ በጣም የሚያስፈራው በኃይለኛው ነው ድምፁ ራሱ ያለው። እግሬም ከታች በቃ ዝናቡና ተገላግል። ፈጣሪ ያታችኋል። ስራዬን ስሰራ ሁሌ አይዘንብም። ዛሬ ግን እንዲዘንብ ፈልግ ነበር። በቃ አሪፍ ሞር ቻሌንጅ የሚያደርገኝ ከዝናቡ ጋር ስለሆነ እፈልግ ነበር። ይኸው ፈጣሪ እንደውም በከባዱ በቃ ካልከኝ አይቀር በደንብ ነው ምልክልህ ብሎ ይኸው ቴንክ ዩ ጋድ ሊልክልኝ ያጠረቃቀመ ነው። ቆይ ትንሽ ሄድ በል ልጄ፣ ትንሽ ተጓዝ፣ ሙቅ ይበልህ፣ ከዛ ቀስቀስ አደርግሃለሁ እያለኝ ነው አምላኬ። እና እንዳታጣልኝ ጋይዝ። ዝናቡ እየጀመረ ነው ማለት ነው። ጠብ እያለ ነው እንግዲህ እንዴት እንደሚሆን አናውቅም። ካሜራማኔ ጥላ አውጥቷል። አንተ ጥላ ላሳያቸው። ጥላችን እቻት ጥላ የሚይዘው ለኔ ሳይሆን ለካሜራውና ለማይኩ ነው። ዝናቡ ሲዘንብ አላወራም ብዙም፣ ወይ ማውራት ስፈልግ ጥላው ስር እየገባው ነው ላወራ የምችለው። ምክንያቱም ካሜራው ውሃ ከገባባት ትበላሻለች፣ ማይኳም እንደዛው። ታሞ ከመማቀቅ አስቀድሞ መጠቀቅ የሚሏትን ተግባር ካሁኑ እንተገብራታለን። ቀየው እየዘነበ ነው ይኸውላችሁ። ዝናቡ ሲዘንብ ማውራት ስፈልግ እንደዚህ ነው ማውራው ማለት ጥላችን ቻትና ግን አናረግበትም። እሺ አገቡ ችግር የለውም አብሽር ይመቻችሁ። ያው ጥላችን ተይዟል። ጥላችን ለምንድን ነው? ለካሜራና ለማይክ 2 ሰዓት ከ28 ነው የሚለው ማፕ ላይ 11 ኪሎ ሜትር 2 ሰዓት ከ28 ደቂቃ ነው የሚለው በእግር። በመኪና ደግሞ 40 ደቂቃ ነው 40 ደቂቃ ምናምን። እኔ እንዲህ እንደ መኪናው አላገለግልም። እዚህ ተገጭቼላችሁ ነበረ ከእግሬ ላይ ድንጋይ አጥቼ ስሻገር። አሁን የሌለ ነው ውስጡ የሆነ እንዴት ነው ምዝምዝ ነገር እንደማቃጠል አለ። ምዝምዝ እያደረገኝ ነው። አድርገው አንተማ ተከለ ምን አለብህ አንተ? እኔ ነኝ እንጂ። በነገራችን ላይ የሚገርም ካሜራማን ነው። ካሜራማን ምናምን የምትሉኝ ሰዎች አለኝ። ካሜራማን ሳይሆን በቃ ጓደኛዬ ነው። በቃ ሁሌም የትም ቦታ ሲሄድ ቪዲዮ ሰራ ሁሌ አለ፣ ሁሌ ይቀርጸኛል፣ በስርዓት ብዙ ነገር ሼር ያደርገኛል ምናምን ነገር። አልገባም ካሜራ ላይ ገባ አይነፈር ነው። አንዳንድ ቦታ ላይ የሳይክል ላይ የሌለ እኮ ነው እንዴ። ሳላንድሪያስ ነጥቆ ሲሄድ የሚነዳው አነዳዳላ እንደዚህ እግሩን ከፍቶ
እና ካሜራማን አለኝ። ኤዲተር ነው። ኤዲተር ራሴ እንደዚህ ቪዲዮን እየቀረጽኩኝ ራሴ ኤዲቲንግ እያደረኩኝ በቃ ማድረገው እንዴት ነው ዛሬ እንደዚህ ቪዲዮ ቀረጽኩኝ፣ ነገ ቀን ሙሉ ኤዲት እያደረኩኝ ጨርሼ ፖስት አድርጌ በንጋታው ደግሞ ቪዲዮ ለመቅረጽ ወጣለሁ ማለት ነው። ቪዲዮ መቅረጽ፣ ኤዲት ማድረግ እረፍት የለም። እዚህ ጋር አሁን አይ ቲንክ የ72 ምናምን እዚህ ጋር መዝናኛ ነገር ዝም ብሎ ግሪን ኤሪያ ነገር አለች እዚህ ጋር የህፃናቶች መጫወቻ ምናምን በቃ ኦልሬዲ ወደ ጎሮ መዞሪያ ልንደርስ ነው ማለት ነው። አሁን ያለነው ይሄው ወደ 72 መውሰጃ በዚህ ጋር ደግሞ ወደ ሰሚት በር ወደሚባለው አርሴማ ቤተክርስቲያን እዛ ጋር አለች። ይሄ የምታዩት አርሴማ ቤተክርስቲያን ነች ካልተሳሳትኩ። ይሄ ፍየል ቤት አብረራ መብረቅ፣ ይሄ ደግሞ ጎሮ ነው። እዚህ ጋር መረጃ እንትን ብዬ ነው። ጊዮርጊስም አርሴማም ሁለቱም ጎን ለጎን አይ ቲንክ ናቸው አላለኝ፣ እርግጠኛ አይደለሁም። ይሄ ደግሞ እንዳለ ጠጠር ነው። የያዝኩትን ጠጠር አያችሁ? ካሁኑ እየቀላ መጥቷል እግሬ ራሱ። ይሄ ጠጠር አለበት የሳይክል መንገዱ። እንዲህ እቺ ትሻለኛለች። አሁን ወደ ጎሮ እየሄድን ነው። ጎሮ 3 ኪሎ ሜትር ነው የሚለው። ጎሮ 3 ኪሎ ሜትር ይላል የሚቀረኝ ጎሮ ለመድረስ ገና ማለት ነው። ሶ ከመገናኛው መንገድና ከዚህ የጎሮ መንገድ አይ ቲንክ ይሄ የሚርቅ ይመስለኛል። ለዛም ብዬ ነው ያረዘምኩት። በቃ በስርዓት ፍሪ ሆኝም ለመቅረጽ ብዙም ወከባ ሳይበዛ ለመቅረጽም ቢያንስ የሚመቸው ይሄ ነው። ብዙም ሰው የለውም፣ ጸጥ ያለ ነገር ነው ቢያንስ። ብቻ እስቲ እናንተ የትኛው ነው የሚረዝመው? ከሰሚሲ በጎሮ በኩል አሁን በመጣሁት ነው ወይስ በመገናኛ ምናምን በ22 ምናምን ተደርጎ ወደ እስጢፋኖስ ምናምን የሚቀርበው የቱ ነው? እናንተስ ኮሜንት ላይ እንትን በሉኝ። ሰብስክራይብ አድርጉ። ሰው ካሜራ ሳይ ምናምን ነገር ይቀየርማል። ጭራሽ ባዶ እግሬ ነኝ ምናምን። ይሄ ምን እያደረገ ነው? አበበ ቢቂላ ውድድር ሆኖበት ባዶ እግሩን እኔ የሆነ ዘና የሚያደርግ ነገር ለመስራት ብዬ ነው። ዝናቡም እየዘነበ ነው። ዝናቡ እንደቀጠለ ነው። ዘርጋ ጥላን እንግዲህ በቃ ሊለቀው ነው መሰለኝ። አሁን ውሃውን ነኩት አልቀዘቀዘኝም። ዝናቡ አሁን እየዘነበ ነው። አሁን ጭቃ በጭቃ እየሆንኩ ነው ካሁኑ ገና ሳይጀምር። ካሜራችንን ማይካችንን ልናስገባት ትንሽ ነው የቀረን። ለሱን ሰጠውና እንትን ይበለን። ጸጉር ይበስብሳ የታባቱ የካምብሪጅ አካዳሚ ሰፈር ሰዎች እንደምን ናችሁ? ይኸው ካምብሪጅ አካዳሚ ጋር ደርሰናል። እስቲል 11 ሰዓት ሆኗል። 10 ሰዓት ከምናምን ጀምረን 11 ሰዓት ከሁለት ካምብሪጅ ደርሰናል ማለት ነው። ያ ዞሮ ዞሮ ወደ 72 ነው ይባላል። ወደ ሰሚት ምናምን እንጃ አላውቀውም የሰፈሩ ብዙ ውጪ ኦቶ በባዶ እግር ዳፍራል። አያችሁ ራሴ ጠርቼ ራሴ ሊነክሰኝ ደግሞ ራሱን መምጣቱ ደግሞ ስጠራው ዳፍራ ትመጣለህ። እኔ ለቀልድ ነው የጠራው። አተ ብለኝ አታልፉ ሆ ቻይኖች ወክ ሲያደርጉ እንዲህ እኮ ነው። ሲሮጡ ወክ ምናምን ነገር ሶምሶማ ምናምን እንደዚህ ነው። እዲ ያባሴን ጨረስኩት። አንተ እግሬ ቀላ ቀያሉ ነው። እዚህ ጋር መዝናኛ አለ። የካምብሪጅ አካባቢ ከዮሐንስ ቤተክርስቲያን ወረድ ብሎ ፓርኪንግም አለች እንደዛው። ጨልሟል እኮ ይሄኔ እኮ ወደዛ እየቀወጠው እኮ ነው ዝናብ። እዚህ ነው ዝም ያለው። አረ ዝናብ በቃ ችግር የለውም። ዝናብ በጣም ነበር ዝናብ የምወደው እና በዝናብ መበስበስ በፊት ዝናብ ሆኖ ከዳንስ ምናምን ስንመለስ በዛ ሰዓት ጸጉርም የለኝም እንደዚህ ዝም ብሎ ኖርማል ፍሪዞች ምናምን ነገር ነበርና ችግር የለውም። በዛ ሰዓት ሲስተረሽ ብትሰራኝ ምናምን ችግር የለውም ነበርና ብስብስ ያል ከትሬኒንግ ስንወጣ በቃ እየበሰብስን በውሃ እየጣለዘን እየተጫወተ ምናምን ነገር ነበር ምን ይላል። አሁን ግን ይሄ ጸጉር አድርጎ መከራ ነው። እዚህ ጸጉር ቤት እጄ የምሰራው በዛ ላይ በቃ ስቲል 3000 ብር ወይ 4000 ብር ነው ማውጣው። ጸጉሬን ተፈትቼ ታጥቤ ተቆርጬ ትሪትመንት ገብቼ ምናምን ነገር 4000 ብር 3700 3500 ብር ከነ ቲፕ ምናምን እንደዛ ነው ማውጣውና ያንን ሳስበው በወር አንዴ ኖርማል ያንን ሰው በዝናብ እያበላሽኝ በሳምንት ስሰራ ምን ያህል እንደምወጣ ጸጉር ቤቶች እስቲ ስፖንሰር አድርጉን። እኛ ፕሮሞሽን ሰራ አለን። እኛ ከሴቶቹ ማይተናነስ ጸጉር አለን። ያበረ ጸጉር የሚገርም ጸጉር አለ። ማስታወቂያ ሰሩ እና
አሁን ጸጉሬ ስላለ እንዴት ዝናብ ላይ ዛሬ ግን የታባቱ ይበላሽ ከተበላሸ ዛሬ እንቀውጠዋለን። ዝናብ ላይ እንቦራጨቃለን። በዝናብ ውስጥ ብስብስ ነው የምንለው ሙሉ ልብስ። ወይኔ ቦክሰር ነው ያላስኩት እንጂ ሌላውን ይዣለሁ። ቦክሰር ነው ችግር የለም። በባዶ ላጥራጥ እያለን በባዶ እንሄዳለን። እየወረድን ነው። እቺ ቦርሳ አትለይም ከኔ። ቻሌንጅ ላይ ሁሌ ያለች ትልቅ ነገር ስለምትይዝ ብዙ ነገር ነው የምትይዘውና አትለይም ከኔ። አሁን ደርሰናል። የሆነ ድልድይ አካባቢ ደርሰናል። ገብርኤል ቤተክርስቲያን አለ እዛ። አይታያችሁም እንጂ ገብርኤል ቤተክርስቲያን አለ። ወደ ጎሮ ልንደርስ ነው። እዛ ጋር ጫፍ ላይ አለ መስጊድ ነገር አለች። አይታያችሁ አላውቅም። መስጊድ ነገር አለ። እዛ መስጊዱ ከደረሰን ጎሮ አደባባይ እንደርሳለን ማለት ነው። ከዛ ከጎሮ አደባባይ ደግሞ ስቲል የ10-15 ደቂቃ በእግር አለው። ከዛ ወደ ኤርፖርት መስቀለኛ እንገናኝና ወደ ኤርፖርት የሚወስደው አዲሱ መንገድ አለ። እሱ አለ ድልድይ ምናምን ነው ገደል ከታች እንደ ግሪን ኤሪያ ምናምን አለው። ብቻ ተከታተሉ፣ ሰብስክራይብ አድርጉ። ቤተሰብ ዝናቡም አልዘንባለ፣ እኔም ደግሞ እግሬ ተቃጠለ። የያዝናትን ውሃ እናፍስሳት አይመስላችሁ? እግሬ ተቃጠለች ማለት ነው። እግሬ ተቃጠለ። ከዚያ ራማ የርኩበት ነው ትዝ ያለኝ ማለት ነው። አሁን ቀዝቀዝ አልኩኝ ማለት ነው። እንዲህ ደስ ሲል ስሜቱ ደስ ይላል። ቀዝቀዝ አደረገኝ ትንሽ። እንዴ ውሃ ሲኖር ደግሞ አንተ ይብሳል እንዴ መቆርቆሩ። እንዴ ስብስብ ባላረጋቸውም ትናንሾቹን። ዛሬ የተዝናናን እንጂ እያደረገን ነው የምንዞረው። አረ ቲክቶከር አይደለም ምን እንዴ እንጂ እያደረግን ካልሆነ ልቤም ስብስብ ይልላታል ሳያት ወደና አረ የሳስ ጎሮ matin quand les premiers métros ramèneront le quotidien. J'ai quitté la soirée quand les discussions tournaient en rond, préférant la compagnie. Zibro talakaka tamari talakaka Mes pas, mes rimes sont mes confettis. Crade, digue de sample urbain, je collecte les sons. Les bruits de la ville endormis forment ma composition. ጎሮን አለፍን ኦልሞስት። ያው ጎሮ አደባባይ ይኸውላችሁ፣ ይሄ ነው ጎሮ አደባባይ። ግርግሩን እንዳያችሁት ይኸውን እዚህ ጋር ሰብስክራይብ ያደረግን ቤተሰብ ኦልሞስት 40,000 ገብተናል። ወደ 50,000 ነው ጉዞ ይላል፣ ወደ 50,000። ስለዚህ ሰብስክራይብ አድርጉ፣ ሼር አድርጉ፣ ቪፒኤን አብሩ። ይኸው እዚህ ጋር ቢሾፍቱ መሄድ የምትፈልጉ ሰዎች እዚህ ጋር አሉ። በዚህ በኩል ደግሞ የቤት መኪኖች ምናምን ነገር አሉ። እንደዚህ ባሶች አሉ፣ ቅጥቅጦች ምናምን ነገር። እኛም እዚህ ጋር አለን፣ እሱም እዚህ ጋር አለ። ገብቷል፣ ኦልሬዲ አለ እሱ። ሰላም በላቸው፣ በቃ ሰላም በላቸው፣ ችግር የለውም ከገባ አይቀር። Mais moi je trouve mon équilibre dans ces heures volées quand l'horloge ralentit et que les mots sont libérés. J'ai pas besoin d'un crew pour valider mes textes. Les fantômes du quartier sont mes seuls contextes. Les néo-puristes me traitent de has-been dépassé, mais mon ego trip nocturne reste mon identité. ሰብስክራይብ Sous les étoiles urbaines, octambule. ኦልሞስት አሁን ወደ ኤርፖርት ወይ ደግሞ ወደ ብራስ ወደ ስካይላይት ወደሚወስደው አስፋልት ልንገባ ነው። ቀላል አይደለም፣ በጣም ረጅም አስፋልት ነው። አዲሱ አስፋልት ማለት ነው። ምን እንደሚባል ባላቆም አካባቢ አንቺ አካባቢ ብቻ እዛ ደርሰናል። እዩት። ይሄ መንገድ ነው፣ ዳገት ነው፣ ቁልቁለት ነው ምናምን የተለያየ እንትኖች አሉት። እንግዲህ ይሄን ነው የምናሸቀጥጠው፣ ይሄን ነው ይዘን የምንጓዘው ማለት ነው። ረጅም ነው በጣም። ይሄ ሁሌ ወከባ ያለና ብዙ ጊዜ አደጋ የማይጠፋበት አካባቢ ብትሆን እቺ ነች። ሰውም ሲሻገር አይም መኪናውም ይበራል ምናምን። ለዛ ከ50 ፍጥነት ወሰን ራሱ ከ50 በታች ነው የሚቻለው። ካልሆነ ቅጣት አለው። የሆነ ደስ ይላል ምናምን። እዚህ ጋር ደግሞ የኤርፖርቱ እንትን ምናምን ነገር ነው የሚታየው። ላይቶች ምናምን ነገር ምልክት እንትን ማድረጊያ። እዛ ጋር ስንደርስ ትንሽ የኤርፖርቶቹ ይታያሉ፣ ፕሌኖቹ ምናምን። እየቻልኩት ነው እንግዲህ
ላሳያችሁ እስቲ እግሬ Mais cette nuit restera gravée dans mes rimes, dans mon flow, dans ma voix. ጭብስብስ ብሏል። በቃ ጅጅት ታዲያ እግሬው ሆኗል። በቃ ጃጅቷል። ይሄ የሳይክል መንገዱ ይቆረቁራል በጣም። አሁን እያሰብክ ያለሁት ከስካይላይት ጀምሮ ያለው መንገድ ነው። እሱ በጣም ሩቅ ነው ደግሞ እሱ ራሱ በጣም በዛ ላይ ደግሞ ብዛት ዳገት ነው እሱ ነው። ዝናቧም እንደው እየዘነበች አይደለም ጠብጠብነች ያለችው አልዘንብም እያለኝ ነው። አይ እኔ ልጄን አላበሰብስም እያለ ነው መሰለኝ ፈጣሪ። አይዘንብም አይዘንብም ዝናቡ መጣ ጠብጠብ አለ ያማኒ ነገር ቀዝቀዝ አረገ አውጭ ብላለች። አውጭ ይዝናኑብኛል እዛ ጋር ይስቁብኛል። አውጭ ስለ ጃኒ መጣ ሊያርፍ ነው። ጃኒ ሊያርፍ ነው። ወንድማችን እየመጣ ነው። እዚህ ያበረ ባስኬትቦል አለ። ባስኬትቦል እነሱ እንትኖች ኖርማል ኳስ ነው የሚጫወቱት። ከጃኒ ጋር ምን አይነት ቪዲዮ እንስራላችሁ? አሁን ጃኒ ኦልሞስት መምጣቱ ስለማይቀር ሲመጣ ተመልሶ ሳይሄድ ወደ ሌላ አንድ ቪዲዮ እስቲ ምን እንስራላችሁ? ምን አይነት ቪዲዮ እንድሰራ ትፈልጋላችሁ? ከጃኒ ጋር ኮሜንት አድርጉልኝ። ትስቅብኛለህ አንተ ባለ ሳይክል። አይ ያሳዝናል። እዚህ ጋር ደግሞ ወንዝ አለ። City lights flicker as the sun dips low. Smoke in the air, let the good times flow. Ain't no rush, we just taking it. ረሪባ አሁን ዝናቡም እንትን እያለ ነው መሰለኝ። አየሯም የተቀየረች ነው። ዝናቡ መጣ ጠብ ጠብ አለ። እኔም ከዝናቡ ጋር ጠብ ጠብ አልኩኝ። ዝናቡ መጣ ተንጠባጠበ ያማኒ ነገር ለቅለቅ አረገ። ዝናቡ መጣ ጠብ ጠብ አለ ያማኒ ነገር አጠበ። ግን ልጅ እያለ የምንለው እንደዚህ ነበር። ዝናቡ መጣ ተንጠባጠበ የዝናቡ ልጅ አጠበ። አሁን እየዘነበ ነው። ማይካችንም እንደዚህ ትሁን ማውራት ስንፈልግ እንደዚህ አድርገን እናወራለን። ካልሆነ ዝናቡም እየዘነበ ስለሆነ አይ ቲንክ እየዘነበ ነው መሰለኝ። እኔ ምን አጠፋው? እስኪ ምን በደልኩኝ? ስራዬን በሰራው የተገላመጥኩኝ ላንቺ ነው የኔት። ባለሀብቶች ኢንቨስት ያደረጉበት ግሪን ኤሪያዎች ነው ማለት ነው። በጣም ጥሩ። አይቻ አንብቤ ነው ባለሀብቶች እኛ ላይ እስቲ ኢንቨስት አድርጉ የሆነ ነገር ዝም ብላችሁ። እኛም የሆነ ነገር አናጣም። ኢንቨስት አድርጉ። ዝናብ የጀመረ ነው። No drama, no hate, just a gang of real ones posted at the gate. Got the lumps on my face, keep the sun out my eyes. Another day. እቺ የኔ መለያ ነው ማረጋት። መለያ ነች እቺ በቃ ለኔ። አሳይ ያው አሁን ዝናቡ እየቀወጠው ነው። እኛም እየበሰበስን ያለ ነው ማለት ነው። የታባቱ አሁን ከእግር ጋር ከመሬቱና እግር ስበት እየሰራ ነው መሄድ ያለብን። ጥብቅ ጠፍረን ጥፍንግ አድርገህ መሬቷን እያዝ ካለበዛ ላጥ ትላለህ። ከመውደቅ ያው አይተሃል። ውሃ ስለነካው አሁን ላጥ ትሄዳለህ። አሁን ዝናቡ እየቀወጠው ሰው ራሱ ወከባ ነው። ዝናብ እንዲከበሰበስኩ ብዙ ጊዜ ሆነኝ ነበር። እንዲከበሰበስኩኝ የት አባቱ ጸጉሬ የሚበላሽ እኔም ልበላሽ ብዬ ሰው እንዴት እንደሚያይ እንትን ነው መስለው የሆነ ቱሪስት ነው መስለው ይጎበኛል። ልቁምላችሁ እንደዚህ አጥቶኝ እንደዚህ ቱሪስት ነው መስለው ኑ ጋውኝ። ዝናብ ያሳድጋል። አትፍሩ። መበስበስ ነው ሌላ ምንም አይመጣም። ሽር መጥናቱን የምታዩት እግሬ ቤተሰብ ለትንሽኛ በኋላ ቆይተን እዩት። መኪና ሳይክል ገጭታ ሳይክሏን ይወት ምን እንደምትመስል ስታሳዝን ሳይክሏ ተከተፈለ ምስኪን። እነዚህ ማለት ስታሳዝን ይከራከራሉ። ያው እንደኔ በእግር መሄድ ሰው ይኖራል። ለዚህ ላቅዳላችሁ። አሁን እየበሰበስኩ ነው። እግሬ እንዳለ በስሷል። ወደ ኤርፖርቱ ምናምን ልንደርስ ነው። ወደ ኤርፖርት መግቢያ ምናምን ልንደርስ ነው። ደረስን ሲሆን ገና ልንደርስ ነው።
ልጅነቴ ማርና ወተቴ ወደ ልጅነቴ ተመልሻለሁ። በቃ ዘንድሮ ልጅ እስኪ ወደ ልጅነታችን እንመለስ። ውሃ ስታቢ ውሃ ላይ የተንቦራጨቃችሁ ነው የልጅነት ትዝታዎች እንዳያችሁት። የኤርፖርቱ መንገድ እዚህ ጋር ነው። መንገድ ሳይሆን ገና ግቢ ፕሌኖቹ ነው የሚቆሙበት ነው። ከዚህ በኋላ እስቲል ወደ 20 ደቂቃ በእግር ትጓዛላችሁ ወደ ስካይላይት ለመውጣት ማለት ነው። ተከታተሉ እንሻገር። እንደሆነው ሲሄዱ ሳይ ሳታሽኔ ሲሳይ ቀናው በሰዎች ላይ ዛሬ ሳላይ ላድር ነው እባክሽ ነይ 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 ያዘው ውሃ ያለበት ደስ ሲል ልጅነቴ ማርና ወተቴ ልጅነቴ ማርና ወተቴ ህዝቡ ይዝናናል በኔ ይሄ በረዶ የሰራው አንዱ ሁለት ቃጢ ዝናብ ዛሬ በቃ እኔ ምንም አልኳችሁ። ቀዝቀዝ አደረገልኝ ፈጣሪ። ቀዝቀዝ ሲያደርግልኝ ሞቀ ልጄ መሬቱ አቃጠለ ቀዝቀዝ በል ብሎ ቀዝቀዝ ተመስገን የኔ አምላክ። ይፈጥሩታል አይገልጹም። ከተሰላቻችሁ አንድ ቻናል ያዝ አድርጋችሁ ሰብስክራይብ ያደርጋችሁ ምናምን ኮሜንት እየጻፋችሁ ላይክ እያደረጋችሁ ነው። እዩ ይጠቅመናል። በቆላችንን ገዛን ይላል። አሁን በቆላችንን እየበላን የሀገራችን ዘፈን እየዘፈንን ላጠላጥ ነው የምንለው። በቆላችንን እየበላን በቆላችንን እየበላን ነው። ዝናቡም አባራ ሳልበሰብስ ፈጣሪ ወደኛል። አያችሁ ሳልበሰብስ አባራለሁ። ኦልሞስት አሁን ወደ ኤርፖርቱ መታጠፊያ ምናምን ልንደርስ ነው። እዚህ ጋር አፍሪካ ምናምን የሚል በትልቁ የተሰራ አለ። እሱ ጋር እንደርስ ነው ኤርፖርት መግቢያው ጋር ማለት ነው። 12 ሰዓት ከ20 አካሄድ ራሱ ተቀየረ ማለት ነው። የእግር ፔን አለው ማለት በጣም ውስጡ ከፍሎ ቀልቷል። መሀል ላይ ያለውን መሀል ላይ መሬት የማይነካው ስለሆነ ዳርና ዳሩ ቀልቷል ማለት ነው። አዲስ አበባ ቤቴ አዲስ አበባ ቤቴ ቤተሰብ ያልኳችሁ ይሄ ነው። በዚህ በኩል አዲስ አበባ ይላል። እዚህ ጋር ደግሞ ያው ካርታው አለች ኢትዮጵያ ካርታ። ግብዳ ነው በጣም በጀርባው ነው ያለነው ግንኛ። በስተመጨረሻ እንግዲህ ኤርፖርት አካባቢ ደረሰን። እግሬ ግን የሌለን አሁን የሌለን ያመመኝ ኦልሞስት ስንት ሰዓት ተጓዝኩኝ? 12 ከ25 ነው። ኦልሞስት እኮ ይሄ ማለት 10 ሰዓት አይደለ? 2 ሰዓት እንዲ እግር መንገድ ላይ ሚለው 2 ሰዓት ከ28 ነው። ግን ሪል ሲሞከር አሁን እዛ ቢያንስ ስንት ሰዓት እገባለሁ መሰላችሁ? 2 ሰዓት አልገባም። 2 ሰዓት መስቀል አደባባይ ደርሳለሁ። ውይ አሁን የምር ፔን አለው። ቀዝቀዝ እያልኩ ሄደ። ኤርፖርት ጃኒ መጣ ትላላችሁ። ሰብስክራይብ ያደረጋችሁ ያው እንግዲህ አሁን ኤርፖርቱ ጋር ነው ያለነው። ኤርፖርቱ ወደ ስካይላይት እየወጣን ያለ ነው። ወደዛ አካባቢ መቅረስ ስለማይቻል ለዛ ነው ብዙም ያልቀረስኩላችሁ። እዚሁ አሁን ኤርፖርቱ ጎን ነው ያለው። ከዛ እዛ ጋር ስካይላይት ደረስን። ከስካይላይት በኋላ ደግሞ ሳሉት መስቀል አደባባይ ምን ያህል መንገድ እንዳለ በጣም እያመመኝ ነው። የምር ማለት ነው በጣም እያመመኝ ውስጥ እግሬ። ይሁን ምንም ማድረግ አይቻልም። እንችለዋለን። ቻሌንጅ ነው፣ እንወጣዋለን። ያዘው እንኳን ደህና መጡ። በቃ በእግር ጥሽ ልሄድ ነው። በቃ ድንበር ላልፍ ነው። እንኳን ደህና መጡ እያለኝ ነው። ድንበር ላልፍ ትንሽ ሰከንድ ነው የቀረኝ። አሁን ኤርፖርት አልፈን ስካይላይት ደርሰናል። ታውቁታላችሁ ይሄንን ቦታ ስካይላይት ደርሰናል። አለፍን። የታባች አሁን ስካይላይት ነው ያለነው። እንግዲህ አሁን ደግሞ በቃ ተጀመረ ጉዞ ይባላል። ከስካይላይት አሁን መስቀል አደባባይ እስጢፋኖስ ድረስ ላጥ ማለት ነው። ውስጤ ቅጥል አለ። የተላጠ ያህል ስሜት እየተሰማኝ ያለው ላጥ ያለ ያህል ማለት ነው። አልገባችሁም? የዛን ያህል ነው የሰማኝ ያለውና ሻል አድርገ ነው እናሳካዋለን። አሁን አባቴ የሰው አይን ብዙ ነው
የሳይ ማያቀኝም አላ ወደ ቦሌ መጣ። ስለዚህ ዝም ብሎ ሰው አይኑ ወደ እኔ ነው የሚሆነው። ይሄ ልጅ ምናምን ራሱ እዛ ጋር አለ። ጀመርን እስከ ላይ ስንት ሰዓት ደረስን? ኦልሞስት ሩብ ጉዳይ ለአንድ የሰው አይን ይገልሃል ነው ብለህ እንግዲህ አይታችሁኝ ከዛ ቪዲዮ የምታዩ ሰዎች እንደዚህ ነው ስሰራ የነበረው፣ እንደዚህ ነበር ስጓዝ የነበረው። ሰላም እዚህ ጋር ነበር ሳይክል የተከራይ በዚህ ባይካችን ተከራይተን ይዝ Christian Dior all over my chest. Make them marry for the way that I dress. Know that I'm blessed, never stressed. Put a boy straight to the test. Got that heat on my hip, let it bang. Brothers with me and they doing the same. Never changing. የሰው አይን ይበላቸዋል። እንግዲህ ይጠመቃሉ ነገ ሂጄ። በመጀመሪያ ፍቅር ሲይዘኝ አሁን እዚህ ላይ መሄድ ይከብዳል። ስለሚያዳልጥ ያሳምማል፣ ይልጥሃል ማለት ነው። ይሄ ቆንጠጥ ያደርጋል። ቢያንስ ቆንጠጥ ስለሚያደርግ ይሻላል እንጂ ሰው ምን ሆኖ ነው ይለኛል። አረ ምንም አልሆንኩም። ቪዲዮ ነው ራሴን ቻሌንጅ ያደረኩ ነው። ምን ይታወቃል ጫማ ቢጠፋ ከዚህ ዓለም ላይ ልምድ ይሆነናል። በመኪና እንንቀሳቀሳለን። ሂሳብ ዳሃዎቹ እኛ ዳሃዎቹ በእግር የሰው ብዛት አልገባችሁም ቤተሰብ? የሰው ብዛት ማለት ነው ፋሚሊ እንዴትም ድል እየተወጣን አሁን ወደ ምንድነው የሚባለው ዓለም ሲኒማ አካባቢ ደርሰን ወደ ለንደን ካፌ ነው ማለት ግን የሰው አይን ግን በስመ አብ በጣም የሚያስፈራው የሰው አይን አስጠላቸው። የሰው አይን ከባድ ነው። ማየኝ ሁሉ ኮፍዬ ዝቅ ላድርገው። ይሄ ልጅ ፀጉሬ እኮ ነው ያስታውቀው ነው። ግርግር ነው። ዓለም ሲኒማ ልንደርስ ትንሽ የቀረች በቃ ዓለም ሲኒማ ይሄ ነው። ነጭ ነገር ማለት ነው። ውሃው ከታች መቅለጡ ምኑ የስንት ሰዓት መንገድ የሽማግሬ ግር ነው አለን አንድ ሰዓት ሊሆን ነው። 12:58 አትላስ መግቢያ ሩዋንዳ አካባቢ የደረስን ነው። በቃ እዛው አካባቢ ነን ኦልሞስት። ከዛ በኋላ እናልፋለን ማለት ነው። አሁን መላላጡ ማይቀር ነው። ደረቁ ይሻላል ማለት ነው። አበድሩኝ እስቲ አበድሩኝ። አልቻልኩም ቤተሰብ የምር ጌታ ሆይ። አንድ ሰዓት ሆነ ኦልሞስት 10 ሰዓት ከ10 ምናምን ጀምረን አንድ ሰዓት ሆኗል። አካሄድ ራሱ ተቀየረ ማለት ነው። አካሄድ ራሱ ነው የተቀየረው በጣም ማለት ነው። ማይን አካሄድ ነው እየከለሉት ጭቃ በጭቃ ሆኜ ምን መስዬ በቃ ሰው እንትን ነው ስልኮች ማለት ውበት ባይኖቼ ሲለካ አይና ለክሳለካ ድልድዩ ስንሻገር ወሎ ሰፈር ገባን ማለት ይቻላል። ከምን ታልጧል አልተላጠም ሚሊዮን ነገር አሁን ድልድዩ በቃ ኦልሞስት በዚህ በኩል ወደ አትላስ ሜጃ ነው። በዚህ በኩል እዛ ጋር መሻገር አትላስ በቃ ይሄ ድልድይ ነው። በቃ ወሎ ሰፈር አደባባዩ ልንደርስ ነው። አሁን ወሎ ሰፈር አደባባይ ይላል። ወሎ ሰፈር አደባባይ ደርሰናል። ያው ይገረማሉ ማለት ሰዎቹ። ወሎ ሰፈር ደረስን። አሁን ከወሎ ሰፈር ደግሞ ደንበል፣ ከደንበል ነው በቃ ከደንበል በኋላ ምንድነው ማቀው ቦታ ኦኬ ሀያት ሪጀንሲ። ከዛ በኋላ ደግሞ መስቀል አደባባይ ማለት ነው። ተዝናኑብኝ፣ ሙድ ያዙብኝ። የታባቱ ዛሬ አፍታታዋቸው ህዝቤን። ወሎ ሰፈር ይሄ ነው በቃ ወሎ ሰፈር አደባባይ ይሄው። ተሻገርን መስቀለኛዋን ቻትና መስቀል ከታች ድልድይ ነው ሰው
እንግዲህ እኛም አለን እዚህ ጋር በቃኝ እያለ ነው እንግዲህ። አረው በቃኝ ባዶ እግሬ ምን ነው በባዶ እግር አስኬድከኝ እያለ ነው ባለ Clock hit 9 blocks still move loud out kids hooping the lane moms ጀምር በጣም ደከሙ። አንድ ሳንቀመጥ ተቀመጠን ይባላል። ቅድም ውሃ ያደረግንበት ውሃ ለማድረግ ዝቅ ያልንበት እሱ ተቀመጠን ከተባለ እንጂ ሌላ አንድ መሬትም አልነካን። ቁጭ ቂጣችን ሳያርፍ በጣም ያለማቋረጥ በባዶ እግር ለ2 ሰዓት ከምናምን መጓዝ። እስቲ ሌላ ደግሞ እንደዚህ እሺ ምን አይነት ደግሞ ቻሌንጅ ልሞክርላችሁ? ምን አይነት ቻሌንጅ ልሞክር አሪፍ ነው? እስቲ ንገሩኝ፣ ኮሜንት ላይ አስቀምጡልኝ። እሞክራለሁ። ካምፒንግ ነገር ሃይኪንግ ምናምን ነገር ብላችሁ ነበረ ሰራ ነው። አሁን ደግሞ እስቲ ይሄንን ሰራን። ቀጣይ ደግሞ ምን አይነት ቻሌንጅ እስቲ ደግሞ ለየት ያለ ቻሌንጅ አሪፍ የሆነች ምን እንስራ? እስቲ ኮሜንት ላይ አሁን ምን ደረስ ገና ምን ደረስ ልበል አላውቅም። ከዚህ በኋላ ነው ሰፈር ራሱ ብቻ ነው። ወደ ደንበል እየደረስን ያለ ነው። ደንበል አደባባይ ከብዱም የሌለ ነው ማለት ያምመኛል። የሌለ አሁን እየመዘመዘኝ ነው። ገና ደንበል ራሱ ትንሽ ይቀራል። አንድ 2 ደቂቃ ምናምን ይቀራል። ገና ነው ማለት ነው እንትን ለማለት ደንበል እንደርስ ነው አደባባይ ደንበል አደባባይ። ቲክታክ ላይም እየሰራው ነው። የተወሰነ ፉቴጅ እየወሰድኩኝ ቲክታክም እየሰራው ነው ያለሁት። ይሄ የቲክታክ ነው። ገብታችሁ ቲክታክ ላይ ፎሎ ያደረጋችሁ ቪዲዮ ቼክ አድርጉ። ይሄ ደግሞ ኢንስታግራም ላይ ነው። ኢንስታግራም ነው። ይሄን ኢንስታግራም እየገባችሁ ፎሎ ያደረጋችሁ እንፖስታለን። ኢንስታግራም ላይም አሪፍ ኤዲት ተደርጎ የቲክታክ ደግሞ የዩቲዩብ እና የቲክታክ ኤዲት ስለሚለያይ እዛ ላይ ዘፈንም ስለሚፈቅድ እንደፈለገ ውሃው ሲነካኝ ቀዝቀዝ ሲል ኤዲት ስለሚለያይ የዩቲዩብ እና የቲክታክ እዛ ላይ ነው በአሪፍ ኤዲት ተደርጎ ታዩታላችሁ። የቲክታክ እና የኢንስታግራም አካውንት ፎሎ ያደረጋችሁ ይሄንን የዩቲዩብ አካውንት ደግሞ ሰብስክራይብ አድርጉ። ደንበል አደባባይ ኦልሞስት ደረስን። ደንበል አደባባይ ደርሰናል። ኦልሞስት ደንበል እኔ እዚህ ያለው ከዛ ከደንበል በኋላ ድጋሚ የምንሄደው እንዴትም ደንበል ደርሰናል ማለት ነው። ከኋላ ያው ደንበል አደባባይ ያው ደንበል አደባባይ ነው እዚህ ጋር ነው። ዳን 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 ድን 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 ዋው ሲነካኝ ያለው ቅዝቃዜ እግሬ ደስ ሲል ይኸውላችሁ ደንበል ሀያት ኤርጀንሲ ነው የሚቀረን። ሀያት ኤርጀንሲን አለፍን ማለት አደባባይ መስቀል አደባባይ እስጢፋኖስ ጋር ደረስን ማለት ነው። አሁን ወደ ፊላሚንጎ ምናምን ይባላል። ሲቀይኔ ዋው ሲነካኝ ቀዝቀዝ ሲል ከንፈሬ ራሱ ደራረቀ። አደ ከባድ ስላት ጥላት እያለች እንዴት ነው? ተረፍኩኝ። እንዴት ናችሁ? ተርፈናል። ማርያምን ጀግና ሪስፔክት ያስፈልጋል። ዳማኒ ማርያምን በባዶ እግር እናንተን አክብሩ። እኔ እንኳን አላመንኩም ነበር ስቶሪ ላይ ሳይ። እኛ እንደዚህ ነን። እንዴት ነው ታዲያ ጉዞ አሪፍ ነው። ይኸው ስልክ ወደ ስራ ትወደድ ህንጻ እኔ ራሱ ስቄ ነበር የሆነ ቀን አበሩስ ኮምፕሌክስ ቀዝቀዝ ላርጋት ውሃ አገኘ ልንቦራጭ ከዚህ ጋር ቀዝቀዝ አልኩ። ተመስገን ረፈለው ሰላም የሆነ አሁን ቀዝቀዝ አልኩ። ይኸው ቲክታክ እየወሰደኝ ነው። ካሜራ ማን አባሽ ትጠበብ እኔ እዚህ እየተቃጠል ብሎ እሱ እዛ ይጠበባል። ደርሰናል፣ ግን ደርሰናል። ምንም አንልም ደርሰናል። የምር ነው እያመመኛለሁት። ምንም አልሆንኩም፣ ለቪዲዮ ነው። ሰው እንዳለ ተገርሞ ምንድን ነው ይሄ ልጅ ማማት ነው ወይስ እንትን ነው? ሰው ይገረማል ማለት ነው። ቻሌንጅ እያደረኩ ነው ራሴን። ቻሌንጃችንን እየተወጣን ነው።
ውሃ ሲነካኝ ያለው ስሜት አልገባችሁ? ይሁን እረፍት ነው የማገኘው። ግን ውሃው ነክቶኝ ከውሃ ዞር ካልኩ በኋላ ደግሞ የሚገርም እንትን አለው። ከመሬቱ ጋር እየተያዘ እንደ መላጥ ነገር ያደርጋልና ያቃጥላል። ይሄ ሁሉ መለፈልፈ እያካበርኩ ከሆነ ከመስሏችሁ ከሆነ ቼክ አድርጉት፣ ቼክ አድርጉት። ከባድ ነው ይሄ፣ ቀልድ አይደለም። ተመስገን ሀያት ሪጀንሲ እየታየችኝ ነው። ከዚህ ላሳያችሁ ከታያችሁ እቺኛው ፎቅ ሀያት ሪጀንሲ ነው የምትለው። እማዬ ሀያት ሪጀንሲ እየደረስን ነው። ከሀያት ሪጀንሲ በኋላ ኦልሞስት የለውም፣ ብዙ ትንሽ ነው። ከሱ ትንሽ ትወርዳላችሁ፣ ከዛ በኋላ ትሻገራላችሁ። መስቀል አደባባይ ማለት ነው። ልናሳካው ልንጨርስ ትንሽ ነው የቀረን። ኦልሞስት 10 ደቂቃ ምናምን። ለምን 10 ደቂቃ? አይ 15 ደቂቃ በባዶ እግር ሰው ቀስ እያልኩኝም፣ ግን እነሱ ጥያቸው ነው እየሄድኩ ያሉት። እነሱ ቆሞ እየቀረጹ ምናምን ስለሆነ ያሉት ሀያት ሪጀንሲ ሀያት ሪጀንሲ ስፖንሰር አድርጉን። ዝም ብላችሁ ውሰዱን እስቲ ዱባይ ላኩን፣ ወይ ደግሞ እስቲ ያበደ ስፔሻል ገስት አድርጋችሁ ጋብዙኝ ለአንድ ቀን ሀያት ቤድሩማችሁን ሙሉ ሰርቪሳችሁን ልጠቀም እስቲ ስፖንሰር አድርጋችሁ። ወይኔ ወይኔ ይኸውና ይኸው ይሄ ነው ሀያት። እኛ ደግሞ እዚህ ጋር ትንሽ ነው የቀረው። ጨረስን ማለት ይቻላል። ይኸው ሀያት አለ እዚህ ጋር ሰላም ፓርክ አለ። እዚህ ጋር ሰላም ፓርክ ስኩተርም ደግሞ እዚህ ጋር ይከራያል። ስኩተር አለ እዚህ ጋር፣ ስኩተር እዚህ ጋር ይከራያሉ ማለት ነው። እንዴትም ያሳካነው ነው። እንግዲህ እስጢፋኖስ ደግሞ በዚህ በኩል እስጢፋኖስ በዚህ በኩል ያለው ያው በቃ ፊት ለፊት ማለት ይሁን ነው። ይሄ እስጢፋኖስ ነው። እስጢፋኖስ እቺ ጋር ካሜራማን ይኸው ምን ሆኖ ነው? ቸግሮት ነው እያለ ተቸግሬ ነው ቸግሮት ነው። አይ ተቸግሬ ነው ቸግሮት ነው። አዋቶ ቻሌንጅ ያስጀምሩልኝ። የጫማ ቻሌንጅ ያስጀምሩልኝ። የጫማ ቻሌንጅ ቢጀምርልን ጥሩ ነው። በስማ ይደረሳል። አደረግነው እዛ ጋር ልንደርስ ነው። ደረስን። ያው ይሄ ካስታወሳችሁት ሳይክል የመለስንበት ማለት ነው። ይሄ ነው ሳይክል የሚመለስበት አዲስ ባይክ። እኛም እዚህ ጋር ነን። እዛ ጋር ቁጭ ብዬ ጨርሰዋለሁ። አድርገነዋል ይላል ጋይስ። ለ4 ሰዓት በሉት፣ ለ4 ሰዓት ያህል ስንጓዝ ነበር ባዶ እግራ። ጌታ ቃኛለ በመቤቴ አረ ይበቃኛል። በስተመጨረሻ ጨረስን። ኦልሞስት ስንት ሰዓት ሆነ ቤተሰብ? ኦልሞስት ሩብ ጉዳይ ለ2 7 ሰዓት ከ43 ስንት ሰዓት? 10 ሰዓት ከ10 ከ20 ምናምን ጀምረን ማለት ነው 4 ሰዓት ስንጓዝ ነበር። 4 ሰዓት ሙሉ 4 ሰዓት ይላል ጋይስ። አርገነዋል። ግን እግሬ ተቃጥሏል ነው ብላችሁ በስማ ረጅም ጉዞ ነው ያደረግነው። ኦልሞስት እንዳልኳችሁ 2 ሰዓት ከ28 ከ30 ደቂቃ ነው የሚለው፣ ግን እንደዛ አይደለም በፍጹም። ጭራሽ ባዶ እግር ስለሆነ ጉዞ እንዳያችሁት በጣም ረጅም ሰዓት ነው የወሰደው። 4 ሰዓት ኦልሞስት 4 ሰዓት ሻርፕ 4 ሰዓት ሙሉ በባዶ እግር። ጭራሽ ኖርማል አስፋልት አይደለም፣ ውሃ አለው። ዝናብ ሲዘንብብኝ ነበረ። ብቻ አርገነዋል፣ አዛክተነዋል፣ አርገነዋል። እንግዲህ እንደዛ ቻሌንጅ የምትፈልጉ ከሆነ አሁንም ኮሜንት ላይ የጻፋችሁልኝ፣ ሰብስክራይብ ያደረጋችሁ፣ ይሄ የቲክታክ አካውንቴ ነው፣ ይሄ የኢንስታግራም አካውንቴ ነው፣ እየገባችሁ ፎሎ አድርጉ። ይሄ ደግሞ የራሴ የዩቲዩብ አካውንት ስለሆነ ሰብስክራይብ ያደረጋችሁ ጉዞ ወደ 50 ሺህ እንደዛ ቻሌንጅ ከፈለጋችሁ ኮሜንት አድርጉልኝ፣ ጻፉልኝ ማለት ነው። ወይ ኢንስታግራም ላይ አውሩኝ። ሪፖርት ማድረግ ከፈለጋችሁ እንደዛው ኢንስታግራም ላይ ማውራት ትችላላችሁ ማለት ነው። ሰብስክራይብ ሼር አድርጉት። እንወዳችኋለን። ኢትዮጵያ የምትኖሩ ሰዎች ቪፒኤን እያበራችሁ ቼክ አድርጉ። ውጭ ያላችሁ ለቤተሰቦቻችሁ ሼር አድርጉት ቪዲዮ ማለት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ። ቀጣይ ምን ይሰራ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ የዛሬ ቆይታ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ። ያዘው